ሰላም ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? በእናንተ ጥያቄ መሰረት በብዛት ያው ስጠይቅበት ስለነበረ በቴክስትም በቪዲዮም በኮሜንትም በየመጣችሁ ስለጠየቃችሁኝ ለእናንተ ክሊር ለማድረግና እኔም ደግሞ አሁን ያለበት ሲቹዌሽን በተደጋጋሚ አሁን ሰሞኑን ልጆቹ ከኔ ጋር ሲኖሩ ስታዩ እንዴት ነው ልጆቹ አንተ ጋር መጡ ወይ? ብቻ ብዙ ጥያቄዎች እየመጡብኝ ስለሆነ እነሱን የተወሰነ ክሊር ላደርግ ነው። በልጆቼ ምክንያት ምን እንደተፈጠረ ለእናንተ የተወሰነ ግልጽ ማድረግ ስላለብኝ እሱን ለማብራራት ነው የመጣሁት። መጀመሪያ በፊት ብዙ ለማሳጠር ሞክራለሁ፣ ከላይ ለመናገር ሞክራለሁ። ለምን ብዙ ካወራው አንድ ሰዓትም አይበቃኝም፣ ብዙም ማውራት አይጠበቅብኝም እና ይሄ እናንተም ከማሰለች ያለውን ነገር ግልጽ ለማድረግ ልጆቹ እንዴት እኔ ጋር መጡ፣ ለምን መጡ፣ እንዴት ሊመጡ ቻሉ የሚለውን ነገር በዛሬው ቪዲዮ አንድ ባንድ የምችለውን ያህል ለማብራራት ሞክራለሁ። ይህንንም እናንተ አክብራችሁ ስለጠየቃችሁኝ እናንተንም በማክበር ያው እኛ በብዛት ዩቲዩብ ላይ ስንሰራ በብዛት የተመልካችም ኮሜንት አስተያየት ስለሚመጣ ያንን ደግሞ የመመለስና የኩትም ጥያቄ አግባብ የሆነ መልስ መመለስ ስላለብኝ ያንን ስላመንኩ ነው ለእናንተም ለመመለስ የመጣሁትና ልጆቹ እኔ ጋር ከመጡ 1-3 ሳምንት ይሆናቸዋል። አሁን ከአንድ ሳምንት በኋላ 1 ወር ይሆናቸዋል እና የኔን ደግሞ በፊት 2-3 ወር ዩቲዩብ ቻናል ላይ አይታችሁ ነበር። እኔ ውጪ ከወጣው ከቤቴ ጥዬ ከወጣው 4 ወር ይሆነኛል። ያው 4 ወር ሙሉ ውጪ ያለ ቤት ነበር ስኖር የነበረው። ያ ማለት ሰው ጋር ጓደኛዬ ጋር እያረፍኩ በእንደዚህ አይነት ሁኔታ ነበር፣ ባለመመቻቸት ሁኔታ በችግር ውስጥ ያሳለፍኩት እኔ ነኝ የማውቀውና ልጆቼንም ያው እናታቸው ጋር ጥዬ እንደወጣው ታውቃላችሁ። ያንን ስለምታውቁ ብዙ ማብራራት አይጠበቅብኝም። የልጆቹ እኔ ጋር እንዴት ሊመጡ ቻሉ? ከእናታቸው ጋር እንዳልኳችሁ ማውራት አንችልም። ብዙ ፖዚቲቭ ነገሮች በመሀል እንዲፈጠሩ ሞክሬ ነበር። ቢያንስ ልጆች የመሀል አንድ ባልና ሚስት በመሀል ልጆች ከወለዳችሁ ግዴታ ተለያይታችሁ የትም አትሄዱ። በመሀል ልጅ ከተፈጠረ መለየት አይቻልም እና ያ በአእምሮዬ ስላለ ሲፈጥረኝም ደግሞ እኔ ነገሮች ከተፈጠሩ እዛ ነገር ላይ ክችች ብዬ ወይ በንዴት ወይ ያንን ሰው በማንቋሸሽ ወይ ያንን ሰው ዲስሪስፔክት በማድረግ ምናምን ጊዜን አልፈጅም። በቃ አልሆነም ነው። ምን አለ 2 ልጆች በመሃል አፍርተናል። እግዚአብሔር ይመስገን ለሱ ቆንጆ ልጆች እግዚአብሔር ሰጥቶኛል። በእነሱ ለምን ይጎዳሉ? እነሱ ለምን በእኛ ጭቅጭቅ በእኛ ችግር እነሱ ለምን ይጎዳሉ? ለምን ችግሩን ተካፋይ ይሆናሉ? በሚለው በብዛት ሞር ፖዚቲቭ በመሆንና ነገሮችን ኢግኖር በማድረግ ባለመመለስ ሞር ፖዚቲቭ ነገር በማንጸባረቅ ነው ጊዜውን እስካሁን ሳሳልፍ የነበረው። ያም ነገር ስቲል እየሰራ ስላልነበረ ስቲላው በጭቅጭቅ ስቲላው በትቢት ያው ብሎክም አድርጋኛለች። ከልጆቼ ጋር ለመገናኘት ብዙ ችግር አለብኝ። አንደኛ እሷን ፈቃደኛ አይደለችም እኔ በምፈልገው መንገድ ልጆቹ ለማሳየት ወይ ልጆቹ አባታቸው ማየት አለባቸው በሚለው መንገድ እየሄደች ስላልሆነ ያ ትልቅ ችግር ነው። እኔም ደግሞ ዩሮፕ ላይ ስትኖሩ ቤት በአንድ አታገኙም። ቤት በጣም ከባድ ነገር ነው እዚህ ሀገር። ለምን ያለምንም ዝግጅት ነው ከዛ ቤት ለቅቄ የወጣሁት። ያለምንም ዝግጅት ለቃችሁ ስትወጡ ባዶ እጃችሁን ነው የምትቀሩት። ባዶ ቤት ነው። እጅና እግሬና ሻንጣዬን ይዤ የወጣሁት። ትንሽ ተቸገርኩ በመሃል ቤትም ለማግኘት እና ልጆቼን ግን አትሊስት አያለው። በመሃል እየመጣሁ ልጆቼን ኪንደርጋርተን እየሄድኩ አወጣና አያቸዋለሁ። እሱንም መብት ስላለኝ ሁለታችንም 50% መብት ስላለን ያው በዛ መንገድ እየሄድኩ ነበረ። ያንን ሳደርግ ግን ኢንፎርም እያደረግኩ እያሳወቅኩ እየሄድኩ አያቸውና በመሃል ቤታቸው መልሳለሁ። ያ ማለት ልጆቹ ከኔ ተራርቀው 1 ወር 2 ወር 4 ወር በወጣ ከኔ ናፍቆት ለምን ይሰቃያሉ? እኔ ስለምን እሰቃያለሁ? በችግር ውስጥ ብሆን በመሃል እየመጣሁ ልጆቼን አትሊስት ማየት አለብኝ። እነሱም አያስችላቸውም፣ እኔም ስለማያስችለኝ በመሃል ያለውን ጋፕ ለመሙላት አትሊስት እየመጣሁ የአባትነቴን ድርሻ ለመወጣት እሞክራለሁ። እንደዛ እያረኩ ባለው ሰዓት የሆነ ሰዓት ላይ ደግሞ በእንደዚሁ መንገድ እየሄድኩ የሆነ ሰዓት ላይ ችግር ተፈጠረ። ሁለታችን በልጆቹ ምክንያት ልጆቹን በማወጣበት ሰዓት መንገድ ላይ ተገናኘን። እንደዛው ኢንፎርም እንዳረኩት አሳውቄ ልጆቹን ለመውሰድ ሲሄድ ያው መንገድ ላይ ተገናኘን፣ ተከራከርን። ልጆቹን አልሰጥህም ምናምን ቀድማ ለማውጣት እኔ እንዳላያቸው ልታረግ ስለነበረ ያው በምንም አሳመንኳት ምናምን። ትንሽ ቢያንስ እኔንማ መንገድ ላይ ተወኝ፣ ለምን ጥለውኝ ይሄዳሉ? ለምን ልጆቹ በናፍቆት ለምን ይጎዳሉ? ድጋሚ አግኝቻቸው ሳያዩኝ ከሚሄዱ ከኔ ጋር ትንሽ ተጫውተው ይሄዳሉ ብዬ አሳምኛት አብረን ያው ትንሽ ጓደኝነት ለመፍጠር ቢያንስ ፒስ ለመፍጠር ልጆቹ ፊት ቢያንስ ፈገግታችን እንዲያዩ ለቀጣይም ለወደፊትም
ሞር መፍትሄ ለማምጣት በልጆቹ ምክንያት ለመግባባት አትሊስት ለመሞከር ጥረቴን አደረኩ። የተወሰነ እየሞከርኩ ነበር፣ ግን በእናትየው በኩል አልተሳካም። በአያታቸው በኩል አያታቸው ሌላ ችግር ፈጥራ ያው ከኔ ጋር ለመጣላት መንገድ ላይ ተገናኝተን ያው ሱፐርማርኬት ገዝቼላቸው ስወጣ እንዴት ለምን ገዛ አንተ ምንድነው ከኛ የምትፈልገው? ያው የተለመደውን በልጆቹ ፊት ጭራሽ አደረገችው ማለት ነው። እስከዛሬ በቪዲዮ ነበረ፣ በልጆቹ ፊት ደግሞ መታ ከሱፐርማርኬት ስወጣ ልጆቹን ስለያቸው እንደ አባትነት የሚፈልጉትን ነገር ለማውራት ምንም ልግዛላቸው፣ ለምን ልብስም አልገዛም ምግብም ልግዛ፣ ልጆቹ የፈለጉትን ነገር የማድረግ ግዴታ አለብኝ መፍትሄም ስለሆነ በዛው ያደረኩ። ያው ታውቃላችሁ 7 ዓመት ሙሉ በህይወታችን ስትገባ የነበረች አያታቸው ታውቃላችሁ የእሷን ህይወት የእሷን ተጽዕኖ እኛ ትዳር ላይ ብዙ ያደረገችው ነገር ስለሱ ብዙ ማውራት አይጠበቅብኝም፣ የሚታወቅ ዓለም የሚያውቀው ነገር ስለሆነ። ግን ልጆቹም በአካል ደግሞ ይሄን ነገር ማየታቸው ማሳለፋቸው ቢያናድም፣ ግን አንድ ሰው በዛ መንገድ የሚቀጥል ከሆነ ምን ማድረግ አችሉም፣ በህግ ነው። ህግ መንገድ እንዲፈታው ለማድረግ ሞክሬ በዛ ወይ እየሄድኩ ነው። እንዳልኳችሁ ፊት ለፊት የመታ ለመጣላት ለመጻፍ ፈጠረች። ምግቦቹን ያዝኩትን ምግብ እንዳለ ከእጄ ላይ ወስዳ ደፋችው ምናምን። በቃ ልትደባደበኝ ትንሽ ነበር የቀራት። አንቃኝ በቃ እኔን ተፈታትናኝ እኔን አሳስታ ወይ እስር ቤት እንድገባ ወይ የሆነ ነገር ጥፋት አጥፍቼ የሆነ ነገር እንዲፈጠር ነበር ፍላጎቷ። አልተሳካም፣ እግዚአብሔር ይመስገን። ትዕግስተኛ ሰው ነኝ። እጄንም አለማንሳቴ እግዚአብሔርን አመሰግናለሁ። ተሳስቼም ሌላም ነገር አለማድረሴ እግዚአብሔርን በደንብ አመሰግነዋለሁ። ፖሊስ መጣ ድጋሚ፣ አሁንም ክስ ያው ተመስርቶባት በዛ መንገድ እየሄድኩ ነው። በክስ መንገድ ያለኝ መፍትሄ በሱ ብቻ የሚሄድ የሚያዋጣኝ እሱ ስለሆነ ማለት ነው። ልጆቹ በሰዓቱ አለቀሱ በጣም እኔ ጋ እግሬ ስር እያለቀሱ ጭራሽ እዛ ቤት መግባት አንፈልግም አሉ። በመሀልም በሚኖሩበት ሰዓት አይታችኋል ብዙ ነገር ልጆቹም እንደሚጎዱ ብዙ ነገሮች እንደምከለክላቸው ምግብም ወተትም ሲጠይቁ ውሃም ሲጠይቁ የምታዩት ነገር ነው። ዓለም ያው ራሷ የምታሳያችሁ የምታዩትም ነገር ሲሆን ያ ነገር ቢያመኝም ግን እችለዋለሁ። ግን ያ ነገር እናታቸው ፊት መደረጉ ቢያሳዝንም ራስ እናታቸው ናት ማስከበር ያለባቸው። ከእናታቸው አልፋ አያታቸው ይሄን ያህል ተጽዕኖ የምታደርስ ከሆነ የአባታቸውን ወታ የምታንቋሽሽ የምትሳደብ ስቲል እናቷ የገዛ እናታቸው ኃላፊነት ነው፣ የእሷ ኃላፊነት ነው። የኔ እናት ብትሳደብ ኃላፊነቱ የኔ ነው የሚሆነው። ለምን የማስቆም ግዴታ አለብኝ። ወይ እኔን አክብራ ወይ እሷን አክብሬ እኔ ወይ ባለቤቴን አክብሬ ወይ የማስቆም ግዴታ አለብኝ። ገባችሁ? ኃላፊነቱን ወስደው ነው። ሁለተኛ ደግሞ ልጅ ሲመጣ ደግሞ ከስር ልጆቹም በአያታቸው የሚጎዱ ከሆነ እናታቸው ፊት እናታቸው እያለች በአያታቸው የሚጎዱ ከሆነ ችግሩ ያው እናታቸው ሶሎ ማድረግ አለባት። ገባችሁ? ሶስተኛ ወገን ሲገባ ከባድ ነው የሚሆነው። እኔ ደግሞ እዚህ ሀገር ስመጣ ብቻዬን የመጣሁት ብቻዬን ነው ያለሁት። ቤቱንም ለቄ ስወጣ ብቻዬን ነው የምኖረው። ገባችሁ? ብቻዬን ነው ሁሉ ነገር የምጋፈጠው። በእናታቸው መደረግ ያለበት ነገር ሳይደረስ ሲቀር ያ ሁሉ ወከባ፣ ያ ሁሉ ስድብ፣ ያ ሁሉ ልጆቹ ፊት እንደዛ ስታደርግ ልጆቹ ተጎዱ፣ አለቀሱ። እዛ ቤት መግባት አንፈልግም አሉ። እንዳልኳችሁ ከፖሊሶቹ በኋላ ልጆቹ በቃ አንተ ወሰዳቸው አለችኝ እናታቸው። ወሰድኳቸው። መወስዳቸው ግን ማደሪያ ኖሮኝ አይደለም፣ እኔው የማድርበት ሰው ጋር የማድርበት እንደምንም ከሁለት ልጆች ጋር ተቸግሬ ይዣቸው ሄድኩ። በሰዓቱ በስራ ልብስ ነበርኩ። ለምን ከኪንደርጋርተን ከወሰድኳቸው በኋላ ነው የሆነ ነገር የተፈጠረው። ገባችሁ? በአንድ ልብስ በዛው በለበሱት ከኔ ጋር ሄዱ። በነጋታው ስራ መግባት ነበረብኝ ጠዋት። እንዳጋጣሚ ዳኒ እረፍት ነበረ። እሱ ልጆቹን ኪንደርጋርተን እንዲወስዳቸው አድርጌ ጠዋት ግዴታ ስራዬን ገባሁ። ለምን በድንገት የተፈጠረ ነገር ስለሆነ ከአለቄ ጋር መስማማት አለብኝ። ሁሉ ነገር ክሊር ማድረግ አለብኝ። ከዛ ስራ ገባሁ። አጋጣሚ ሆኖ በጊዜ ጨረስኩ። ልጆቹ 15 ሰዓት ነበር የሚመጡት፣ እኔ ደግሞ 14 ሰዓት ጨረስኩ። 1 ሰዓት አለኝ። እኔ ደግሞ ያሰብኩት እሷ ትወስዳቸዋለች እንደተለመደው። ኦኬ በነጋታው መታ ወይ አያታቸው ትወስዳቸዋለች ወይ እናታቸው ትወስዳቸዋለች ከኪንደርጋርተን ብዬ ነበር ያሰብኩት። እሷ ቀድማ ኦልሬዲ ደውላ ለኪንደርጋርተን ልጆቹን መውሰድ አልችልም፣ አባታቸውን መጥተው የሚወስዳቸው አለች። ተደወለልኝ። አባታቸውን መጥተህ ነው መውሰድ ያለብህ ዳኒም ተባለ። ኪንደርጋርተን ሄዶ እንደዛ አሉት። ከዛ ዳኒ በቃ እዛ ኪንደርጋርተን ሄደ ጠብቀኝ ከስራ እስከመጣ እንዳላረፍድ ብዬ ተያይዘን ሁለታችንም ሄድን። በስራ ልብስ ሄድኩ። ልጆቹን አወጧቸው፣ አሁንም በዛው ልብስ ማለት ነው። ከዛ ወደ ቤት ልወስዳቸው ሞከርኩ። ቤታቸው ልክ ስወስዳቸው ጂጂ ነው ቤት የነበረችው። ገና ከመስኮት ኖ እዚህ ቤት መግባት አይችሉም ምናምን አለች። በገዛ ቤታቸው ማለት ነው። እናታቸው እንዳይገቡ ብላለች። እኔም አልፈቅድም እንዲገቡ
ልጆቹን በመጣበት ይዛቸው ሂድ አለች። ይሄ ነገር መጋፈጠው ለልጆቹ ብዬ ነው። ገባችሁ? ከጠላቴ ጋር ፊት ለፊት እየተገናኘው ማወራው እንደዛ እየሰደበችኝ እንደዛ እንትን የምትለኝ የሚታየኝ እዛ ጋር ልጆቹ ነው። ገባችሁ? ገና ለገና ሰደበችኝ ብዬ ገና ለገና መጥፎ ናት ብዬ በሷ ምክንያት ልጆቹን ካለማየት ፊት ለፊት እየተጋፈጥኩ ባልፈልገውም ሂደቱ በክስ እየሄደ በክስ ያው መቼስ ከጠላታችሁ ፊት ለፊት ጋር መገናኘት የሚያስጠላ ነገር ነው። እንደዛ እየተሰደባችሁ እንደዛ ጠላት ለሆነ ሰው ፊት ለፊት ሄዳችሁ ልጅ መቀባበል ራሱ ከባድ ነው። ግን ሁሉ ነገር አልፌው ሲፈጥረኝ ታጋሽ ነኝ። ሲፈጥረኝ ይሄን አስችሎ ነው የፈጠረኝና ልጆቹን እንደዛ እያልኩ አገኛቸው ነበርና በነጋታው በር ላይ አትገባም አለችኝ። ከዚህ በኋላ ልጆቹን ይዛቸው ሂድ፣ አንተ እንደፈለግ ካሳድጋቸው። እናታቸው ጋር እዛው የደወለች ልጆቹ መጥተዋል እያሉ ያወራሉ። እዛው ፊት ለፊታችን ልጆቹ እዛው ፊት ለፊት እያዩ እዚህ ቤት መግባታችንም ተባሉ። ሰው ምን ማድረግ አለብኝ? ቤት የለኝም። ደወልኩ መንግስት ጋር እንደዚህ ተፈጥሯል፣ ልጆቹን ቤት መግባት አይችሉም። እናታቸው ቤት ነበር የሚኖሩት። ቤቱን ለቅቄላቸው ወጥቼ ነበር። እኔ በአሁኑ ሰዓት እኔ ጋር ማደር ስለማይችሉ እኔ ቤት ስለሌለኝ ምን ማድረግ አለብኝ ስላቸው ለዛሬ እንደምንም ድጋሚ ማታ ስለመሸ እንደምንም እደር እዛው ቤታቸው በር ላይ ቆሜ አትገባም አሉኝ። ገባችሁ? ልጆቹ አይገቡም። በቃ ከዚህ በኋላ አንተ አሳድጋቸዋለሁ። ኦኬ ምን አማራጭ አለኝ? ልጆቼ ናቸው። ከልጆቼ ጋር ወጣሁ ድጋሚ በስራ ልብስ ማለት ነው። ተመለስኩ። አሁንም ዳኒን ልኬ አስጠየቅኩ። ልጆቹን የምትይዙ ከሆነ በሰላም አስገቧቸው። ልጆቹ በመሀል መጎዳት የለባቸውም። እስካሁን በአንድ ልብስ በለበሱት ነው ያሉት። ኖ አሉ። በፍጹም አይገቡም አሉ። ሁለቱም አይሆንም አሉ። አንተ አሳድጋቸው ኃላፊነቱን ወስደህ። እኛ ችግር ላይ ነን፣ ልጆቹ ማሳደግ አንችልም። የገንዘብ እጥረት እንዳለባቸው የተነገረኝ ከእናታቸውም የሰማሁት የተነገረኝ ቤቱን መክፈል እንደማይችሉ ሁለቱም እርስ በርስ እንደማይስማሙ ፊሎም በስርዓት እዛ ቤት መኖር እንደማትፈልግ ነው የምትነግረኝ። ከአያቷ ጋር መኖር እንደማትፈልግ ነው የምትነግረኝ። እዛ ቤት አልመለስም፣ ሁሌ ከአባቴ ጋር ነው መኖር ፈልገው፣ ሁሌ ከአንተ ጋር ነው መኖር ፈልገው፣ መች ነው አንተ ቤት የምንሄደው ትለኛለች ፊሎና እሷን አዳምጪ። ደግሞ እኔም ነገሮችን ማባባት አልፈለኩም። ኦኬ የገዛ እናታቸው እዛው ስላለች ሁሉ ነገር ኦኬ ችግር የለውም ፊሎ እያልኩ ለመጣር ያው ልጆችን ብሬን ዎሽ ማድረግ ከባድ ነውና ያንን ስለማላደርግ ለአእምሮቹ ስለምጨነቅ ነገሮችን ፊክስ ለማድረግ እንትን እያልኩ ነው። ግን ቃል በቃል እነሱም ልጆቹን አንተ አሳድጋቸው፣ ከዚህ በኋላ አንተ ኃላፊነት ወስደህ ራስህ የአንተ ልጆች ናቸው፣ አንተ አሳድጋቸው ከዚህ በኋላ አሉ። ቤት የለኝ ምንም የለኝ። ገባችሁ? እንደዛ እየሆነ እነሱ ቤት ኖሮ ሁለት ሆነው ማሳደግ ከብዷቸው እኔን እንደዛ ሲገፉኝ ያለኝ አማራጭ መንግስት ጋር ደወልኩ። ቤት የሚመለከታቸው ኦልሬዲ መስመር ላይ ነበርኩ። ቤት አግኝቼ ትንሽ በቃ ፊርማ ነበር የሚቀረኝ ለራሴ የሚሆን ክፍል፣ ለአንድ ወንድ ላጤ የሚሆን ክፍል ቤት አግኝቼ ፕሮሰስ ላይ ነበርኩ፣ እየጠበቅኩ ነው። የተወሰነ እንደውም ቪዲዮ አሳይቻችሁ ነበር። ከዛ ደወልኩለት ሰውየውን፣ እንደዚህ ነው በቃ ለዛሬ እንደምንም ከልጆቹ ጋር እደር፣ ነገ ጠዋት ቢሮና ከዛኛ እናመቻችላለን ቤት አሉኝ። ልጆች ከያዛችሁ ደግሞ ቀልድ አያውቁም እዚህ ሀገር። ልጆቹን ይዤ ሄድኩ። በነጋታው ትምህርት ቤት ቀሩ። ነገርኳቸው። ትምህርት ቤት ከዚህ በኋላ እኔ ጋ ነው ያሉት፣ በአንድ ልብስ ነው ያሉት። እናታቸው መቀበል አትፈልግም፣ እዛ ቤት አይገቡም። ኃላፊነቱን አንተ ወስደህ ማሳደግ አለብህ ተብያለሁ። ከዚህ በኋላ እኛም ቤት የለንም፣ ሁሉ ነገር ኮንትራታችን ጨርሰናል፣ ከዚህ ቤት ነው ያለችኝ ቃል በቃል። ቢሮ ሄድኩ። ቢሮ እንደሄድኩ ሁሉ ነገር ነገርኳቸው፣ የተፈጠረውን ነገር። እኔም ቤት እንደሌለኝ ስለሚያውቁ ሌላ ቤት ነበር የያዙት። አሁን ደግሞ ለልጆቹ ደግሞ ከመጣ ሌላ ደግሞ ቤት መፈለግ አለበት። አንድም ሁለት ሰዓትም አልፈጀባቸውም። ቁጭ አልኩ፣ አወራው ምናምን ሁሉ ነገር። እንደውም መንግስት ያሳድጋቸው ወይስ አንተ ታሳድጋቸዋለህ ያሉኝ። አይ እኔ ከእኔ አባታቸው ያለውማ ማንም መንግስት እጃቸውን አይወስድም ብዬ ልጆቹ እንዳይሰሙ ብለው በሌላ ክፍል ወስደው ነው የጠየቁኝ። ገባችሁ? ይሄን ያለ ልጆች ተጨንቀው ማለት ነው። እኛ ጋር ይደጉ ወይስ አንተ ታሳድጋቸዋለህ ብለውኝ ማለት ነው። እንደ ወንድ ያው ሪስፖንሲቢሊቲ አይወስድም ብለው አያስበው ይሆናል። ገባችሁ? አይ ኧረ እኔ ችግር የለውም ከእኔ ጋር ያድጋሉ፣ በቃ ችግር የለውም ብለው ወዲያውኑ ደዋወሉ። ለጊዜው ማረፊያ ቤት ያሳዩዋችሁ ቤት፣ እዛ ቤት ወሰዱን። የዛኑ ቀን ማለት ነው በንጋታው። እግዚአብሔር ሲረዳኝ ልጆችም እነሱ ቀልድ ስለሚያውቁ ወዲያው ተመቻቸልን፣ ቤት አገኘን። በቃ ቀን ተጀመረ ደግሞ ሌላ ህይወት፣ ከአንድ ህይወት ወደ ሌላ ህይወት ባንዴ። ቤት አልባ ነበርኩ፣ ቤት አገኘው። ልጆች እኔ ጋር ነበሩ፣ ልጆቹ እኔ ጋር መጡ። እግዚአብሔር ስለፈቀደው ነው ሁሉ ነገር የተደረገው። መንገድ ላይም እንደዛ ተከራክሬ ልጆቹን እንትን ማለት ያው ሁሉ መፈጠሩ ሁሉ ነገር በምክንያት ነው። ቤት አገኘው። ከዛ ትምህርት ቤት መውሰድ ጀመርኩ። ለስራ ቦታ የነገርኩ ስራ መስራት እንደማልችል ከዚህ በኋላ
ያለውን ነገር አስረዳሁት። ኦኬ ተባለ። መንግስት ሲስተም ውስጥ ገባው። እንዳልኳችሁ ቤት አገኘው። ሌላ ቤት ደግሞ እየፈለጉልኝ ለጊዜው እዚህ እረፋሉኝ። ትምህርት ቤት መውሰድ ጀመርኩ። ኦኬ ልጆቹ ዕቃ ጠየኩ። መጫወቻ የገዛውላቸው ስኩተር አለ፣ ሳይክልም አለ፣ ልብስም አለ ገዝቼ በቅርብ እንኳን የሰጠኋቸው። ያለምንም ልብስ ነው ልጆቹ እኔ ጋ ያሉት እና ልብስ ስጡኝ አንሰጥም፣ እቃቸውን ስጡኝ፣ ሳይክላቸውን፣ መጫወቻቸውን ስጡኝ አንሰጥም። ለልጆቹ ምንም ነገር መስጠት አልፈልጉም። በቃ ሁሉ ነገር ዘጉብኝ ማለት ነው። እኔ ደግሞ ለምን በእኔ ምክንያት ለምን ልጆቹ ይጎዳሉ? ከኔ ጋር ባላቸው ጸብ ከኔ ጋር እልህ በተጋቡ ቁጥር ልጆቹ ለምን ይጎዳሉ? ልጆቹ ለምን ለመጉዳት ይሞክራሉ? እኔ ከነሱ ጋር ብጣላም ገና ለገና ተጣለው ብዬ ለልጆቹ ልብስ ገዝቼ ወይ አልሰጥም አይደለም ወይ እንደዚህ አላደርግም አይደለም። በቃ ለልጆቹ የሚያስፈልጋቸው ነገር ራሴ በምችለው መንገድ አደርጋለሁ። እነሱ ስቲል ቪዲዮ ላይም እንደምታዩት እናትየው አያትየው መሳደቧን አታቆምም። በሳምሪ አፍ እሷ ትሳደብላታለች። ያው የምታውቁት ነገር ነውና ያ ነገር እየተካሄደ ከኔ ብዙ ነገር ይጠብቃሉ። ብዙ ነገር እንዳረግ ንዴቱ አለ፣ ስድቡ አለ፣ ዛቻው አለ፣ ቤተሰብ መሳደብ አለ እና ልብሱን ከለከሉኝ፣ ምንም ዕቃ ከለከሉኝ። ስቲል መንግስት ጋር ስላለ ሁሉ ነገር በመንግስት ፕሮሰስ እኔ ጋርም ያለኝም ብር እየተጠቀምኩ ልብስም ገዛውላቸው፣ መጫወቻም ቀስ በቀስ እያሟላውላቸው ነው። አዲስ ህይወት ተጀመረ። በእንደዚህ እየሄድኩ ያለ ነው አሁን ይሄኛው ነገር አሁን እየነገርኳችሁ ያለሁትና ከዚህ ምን ተረዳችሁ? ለምን ልጆቹ እኔ ጋር መጡ? ግልጽ አድርጌ ነግሬያችኋለሁ። አሁን ላይ ያለንበት ደረጃ ልጆቹ ከኔ ጋር ሙሉ ለሙሉ እየኖሩ ነው። ሞር ደግሞ በመንግስት ተወስኖ ከዚህ በኋላ አባታቸውን የሚያሳድጋቸው በህግ 50-50 የነበረን ተነስቶ እኔ ማሳደጋቸው ከሆነ ኃላፊነቱ ለኔ ተሰጥቶኝ በስርዓት ያሳድጋቸዋለሁ። እናትም አባትም ሆኜ ከእናታቸው ጋር ያለው ግንኙነት ደግሞ መንግስት ራሱ ወስኖ አንቺ በእንደዚህ ቀን ማግኘት ትችያለሽ የሚለውን አውጥቶ እሱ እስኪወስን ድረስ ለጊዜው እኔ ጋር ናቸው። እነሱ ማሳደግ ስለማይችሉ አያትየውን ማሳደግ አይችልም። ከዚህ በኋላ ሳምሪ ማሳደግ እንደማይችለው ቃል በቃል የተናገራቸው ያለው ነገር ይሄ ነው። ከዚህ በኋላ እናትም አባትም ሆኜ ያሳድጋቸዋለሁ። እኔ ጋር ነው ያሉት። እኔ እስካለው ድረስ በህይወት እስካለው ድረስ ልጆቼን ምንም ሳይጎዱ ለማሳደግ ወስኛለሁ። ግዴታዬም ነው፣ ልጆቼም ናቸው እና ደግሞ በብዛት ይከብድሃልም ብላችሁ ስጽፉልኝ ስለነበረ ከሀሳብ ከጭንቀት ያው ከኔ ለኔ ከማሰብ እንደዛ እንደጻፋችሁ እንደ ወንድ ይከብደዋል ብላችሁ አስባችሁ ሊሆን ይችላል። ግን እግዚአብሔር ይመስገን ምንም አይከብደኝም። መስራት እችላለሁ። እጅ እግር አለኝ። ብዙም ወንደላጤ ብዙ ሲንግል ዳዶችም ስንት ልጆች ይዘው ማሳደግ ይችላሉ። ገባችሁ? እኔ ብቻ አይደለም የመጀመሪያው እና እግዚአብሔርም የምችለውን ያህል አቅም ሰጥቶኛል። እስከምችለው ድረስ ልጆቼን ተንከባክቤ ማሳደግ እችላለሁ። ለእናንተ ለሀሳባችሁ ከልብ አመሰግናለሁ። ይከብደዋል ብላችሁ አስባችሁ ተጨንቃችሁ ስለሆነ ግን ህይወት ወደዚህ ከመራቻችሁ ህይወት ወደዚህ ከመራችኝ ምንም ማድረግ አልችልም። ገባችሁ? አመኜ ተቀብዬ እንደመጣው መኖር ትችላላችሁ። ምንም ልጆቻችሁ እስከሆኑ ድረስ በደስታ ከልጆቻችሁ ጋር ደግሞ በደስታ መኖር ይቻላል እና ይሄን ይመስላል ታሪኩ። ሞር እንዳላንዛዛባችሁ ብዬ ነው ሞሩን ሾርት አድርጌ ለማውራት የሞክሩት። ይሄኛውም ግን ረዝሞብኛል። ሌላ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ምናልባት የረሳሁት ነገር ሊኖር ይችላል። ብዙ ማውራት ማይጠበቅብኝም እንዳልኳችሁ ብዙም መንዛዛት ስለሌለበት ለዛ ነው። እኔ ጋር ያለው በአሁኑ ሰዓት ይሄን ይመስላል። ስለ ልጆቹ ስለጠየቃችሁኝ ኃላፊነት ነው ወስጄ እያሳደግኳቸው ነው። ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ እንግዲህ ይመቻችሁ። ኢትዮጵያ ለዘላለም ትኑር።